ለአንዲት ሴት ፍቅር ሲባል 14 ዓመታት ሙሉ እንደ ጥቂት ቀናት ተቆጥረውለት እንደ ባሪያ መስራት፣ ይህ የቃል ኪዳን ፍቅር ነው ወይስ የእብደት? በመጽሐፍ ቅዱስ ከተመዘገቡ እጅግ ልብ የሚነኩ የመከራ፣ የታላቅ ፍቅር፣ የቤተሰብ ምስቅልቅልና የመለኮታዊ ዓላማ ታሪኮች መካከል የዚችን ሴት ታሪክ ያህል የሰው ልጅ ስሜት የሚፈታተን የለም። እሷ የካራን ውበት፣ የመስከረም ወር አበባ፣ ያዕቆብ ያበደላት፣ ነገር ግን በሕይወቷ ሙሉ ታላቅ የልብ ስቃይና ከእህቷ ጋር የሞት ሽረት ትግል ያደረገች ሴት ናት። ስሟ ራሄል ይባላል። ነገር ግን ከዚህ ውበት በስተጀርባ ያለው እውነተኛ ታሪክ ምንድን ነው? አባቷ ያታለለው ያዕቆብ በሰርጉ ሌሊት በጨለማ ማን እንደገባች ሳያውቅ ሲቀር ምን ተፈጠረ? የእህቷ የልያ ልጆች መብዛት፣ የራሄል መካንነትና የልብ ስቃይ፣ በመጨረሻስ በወሊድ ምክንያት በኤፍራታ መንገድ ላይ የተቀጨው አሳዛኝ ሕይወቷ። ዛሬ የዚችን ታላቅና አሳዛኝ ሴት ሕይወት ገልጠን እናያለን። በራሄል ታሪክ ውስጥ የራሳችንን ሕይወት፣ የትግላችንን ምስጢርና የመለኮትን ድንቅ አሰራር እናገኛለን። ዝግጁ ከሆናችሁ ወደ ካራን በረሃዎች አብረን እንጓዝ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ያዕቆብ የታላቅ ወንድሙን የኤሳውን ቁጣ በመፍራት ከቤርሳቤ ተነስቶ ወደ ካራን እየተጓዘ ነው። አባቱን ይስሐቅን አታሎ ብኩርናውንና ቡራኬውን በመውሰዱ ምክንያት ወንድሙ ኤሳው በልቡ የአባቴ የለቅሶ ቀን ቀርቧል፣ ያኔ ወንድሜን ያዕቆብን እገድለዋለሁ ብሎ ዝቶበታል። እናቱ ርብቃ ይህን ስትሰማ ያዕቆብን ወደ ወንድሟ ወደ ላባ ቤት እንዲሸሽ መከረችው። ያዕቆብ በባዶ እግሩ በባዶ እጁ የወደፊት ሕይወቱ ጨልሞበት በምድረ በዳ ውስጥ ይጓዛል። መንገዱንም በቤቴል ድንጋይ ተንተርሶ በተኛ ጊዜ ሰማይ ተከፍቶ መላእክት ሲወጡና ሲወርዱበት እግዚአብሔር እኔ ካንተ ጋር ነኝ፣ ወደዚች ምድር እስክትመለስ ድረስ እጠብቅሃለሁ ሲለው በሕልም አየ። ያዕቆብ ያንን ድንጋይ አቆመ፣ ጉዞውንም ቀጠለ። ከቀናት አቧራና ተስፋ አስቆራጭ ጉዞ በኋላ ያዕቆብ ወደ ምስራቅ ሰዎች ምድር ደረሰ። በዚያም በመስክ መካከል አንድ የውሃ ጉድጓድ አየ። በጉድጓዱ አቅራቢያ 3 የመንጋ በጎች ተኝተው ነበር። እረኞቹ በጎቻቸውን የሚያጠጡት ከዚያ ጉድጓድ ነበር። ነገር ግን የጉድጓዱ አፍ በትልቅ ድንጋይ ተሸፍኖ ነበር። በዚያ አካባቢ ያሉ እረኞች ሁሉ ተሰብስበው ድንጋዩን በአንድነት ካልፈነቀሉት በቀር በጎቹን ማጠጣት አይችሉም ነበር። ያዕቆብ ወደ እረኞቹ ቀረበ። ድካሙና የጉዞው አቧራ በፊቱ ላይ ቢታይም በመጓጓት ጥያቄ አቀረበ። ወንድሞቼ ሆይ ከወዴት ናችሁ? እረኞችም ቀና ብለው አዩና ከካራን ነን አሉት። ያዕቆብ ልቡ በደስታ መታ። የቆመበት ቦታ የተፈለገው ቦታ መሆኑን ተረዳ። እጆቹን ዘርግቶ ከናኮር ልጅ ከላባ ጋር ትተዋወቃላችሁ ብሎ ጠየቃቸው። እረኞችም እንተዋወቃለን አሉት። ያዕቆብ አሁንም በመጓጓት ደህና ነውን ሲል ጠየቀ። እረኞቹም ደህና ነው፣ እነሆ ልጁ ራሄል ከበጎች ጋር እየመጣች ነው አሉት። ያዕቆብ እረኞችን አያቸውና እነሆ ገና ነው ቀኑ፣ አልመሸም፣ መንጋው የሚሰበሰብበት ጊዜ አይደለም፣ በጎቹን አጠጥታችሁ ሂዱና አሰማሩ አላቸው። ያዕቆብ ከእረኞች ጋር ገና ሲነጋገር ራሄል የአባቷን የላባን በጎች እየጠበቀች መጣች። እሷ እረኛ ነበረች። መጽሐፍ ቅዱስ ስለ ራሄል ሲናገር ራሄል ግን መልከ መልካም ፊቷም ያማረ ነበር ይላል። እሷ በዚያ አቧራ በረሃ ውስጥ እንደ ጽጌረዳ አበባ የምታምር የካራን ውበት ነበረች። ያዕቆብ የእናቱን ወንድም የላባን ልጅ ራሄልንና የላባን በጎች ባየ ጊዜ በውስጡ ድንገተኛ ጥንካሬ ተፈጠረ። የጉዞው ድካም፣ የሽሽቱ ፍርሃት፣ የብቸኝነት ስሜት ሁሉ በአንድ አፍታ ጠፋ። ያዕቆብ ወደ ጉድጓዱ ቀረበ። ብዙ ወንዶች ተሰብስበው የሚገፉትን ያን ታላቅ ድንጋይ ብቻውን ከጉድጓዱ አፍ ላይ ፈንቅሎ ጣለው። የአጎቱን የላባ በጎች አጠጣ። ከዚያም ያዕቆብ እጅግ በተነካ ስሜት ወደ ራሄል ቀረበ። ራሄልን ሳማት። ድምፁን ከፍ አድርጎ አለቀሰ። ያ እንባ የእፎይታ እንባ ነበር። እግዚአብሔር መንገዱን እንዳቀናለት እናቱ የነገረችው ከዘመዶቹ ቤት እንደደረሰና ከፊት ለፊቱ ያቆማት ሴት የእግዚአብሔር ስጦታ መሆኗን የተረዳበት የእንባ ጎርፍ ነበር። ያዕቆብ ለራሄል የአባቷ የእህት ልጅ እንደሆነ የርብቃም ልጅ እንደሆነ ነገራት። ራሄልም ነገሩን ስታስብ ደነገጠች። በጎቿን ትታ ወደ አባቷ ቤት ሩጣ ለአባቷ ላባ ነገረችው። ላባ የእህቱን ልጅ ያዕቆብን ወሬ በሰማ ጊዜ ሊቀበለው ወደ ውጭ ሮጠ። አቀፈው፣ ሳመው፣ ወደ ቤቱን አስገባው። ያዕቆብ የሆነውን ታሪክ ሁሉ ከወንድሙ ሸሽቶና በመንገድ ላይ ያየውን ህልም ሁሉ ለላባ ነገረው። ላባም በእውነት አንተ አጥንቴና ስጋዬ ነህ አለው። ያዕቆብም በአጎቱ ቤት 1 ወር ያክል ተቀመጠ። የላባን በጎች ያግዝ ነበር።
ላባ ያዕቆብን ጠርቶ ወንድሜ ስለሆንክ በከንቱ ልታገለግለኝ አይገባም፣ ደሞዝ ምን ይሁን ንገረኝ አለው። ላባ 2 ሴት ልጆች ነበሩት። የታላቋ ስም ልያ፣ የታናሿ ስም ራሔል ነበር። መጽሐፍ ቅዱስ ስለ 2 እህቶች ሲናገር የልያ ዓይኖች ደካሞች ነበሩ፣ ራሔል ግን መልከ መልካም ፊቷ ያማረ ነበር ይላል። የልያ ዓይኖች ደካሞች ነበሩ ሲል ሳቢነቱ አነስተኛ እንደነበር ወይም የዓይኗ ብርሃን ድብዝዝ ያለ እንደነበር ያመለክታል። ራሔል ግን የፍጹም ውበት ባለቤት ነበረች። ያዕቆብ ራሔልን በፍቅር ወዷት ነበር። ስለዚህ ለላባ ጥያቄ ግልጽ መልስ ሰጠ። ስለ ታናሽቱ ልጅህ ስለ ራሔል 7 ዓመት እገዛልሃለሁ አለው። ላባም ለሌላ ሰው ከምሰጣት ለአንተ ብሰጣት ይሻላል፣ በእኔ ዘንድ ተቀመጥ አለው። ያዕቆብ ስለ ራሔል ሲል 7 ዓመት ሙሉ አገለገለ። በዚያ ዘመን የእረኝነት ሕይወት ከባድ ነበር። በቀን የፀሐይ ዋሩር፣ በሌሊት ቁርና በረዶ፣ የበጎቹ መንጋ ጥበቃና ከተኩላ ጋር የሚደረግ ትግል ነበረበት። መጽሐፍ ቅዱስ ያዕቆብ ስለ ራሔል 7 ዓመት ተገዛ፣ እሷንም ይወዳት ነበርና በእሱ ዘንድ እንደ ጥቂት ቀን ሆነው ታዩ ይላል። እውነተኛ ፍቅር ጊዜን ያሳጥራል። 7 ዓመታት እንደ 7 ቀን ፈጠኑ። ያዕቆብ በየቀኑ ራሔልን ሲያይ ድካሙን ሁሉ ይረሳ ነበር። የ7ቱ ዓመት ማብቂያ ደረሰ። ያዕቆብ ወደ ላባ ቀረበና ቀኔ ተፈጽሟልና ወደ እሷ ገባ ዘንድ ሚስቴን ስጠኝ አለው። ላባ የአካባቢውን ሰዎች ሁሉ ሰብስቦ ታላቅ የሰርግ ድግስ አዘጋጀ። ድግሱ ቀኑን ሙሉ ቀጠለ። ወይኑ ፈሰሰ፣ ደስታው ደራ። ነገር ግን ምሽቱ ሲመጣ ጨለማው ተጫነ። ላባ ተንኮለኛ ዕቅዱን በተግባር አዋለ። በዚያ ዘመን ሙሽራዋ በበርካታ መጋረጃዎችና ሸማዎች ተሸፍና ወደ መኝታ ክፍል ትገባለች። ክፍሉ ሙሉ በሙሉ ጨለማ ነበር። ላባ ታናሿን ራሔልን ሳይሆን ታላቋን ልጁን ልያን ወስዶ ወደ ያዕቆብ መኝታ ቤት አስገባት። ያዕቆብ የወይኑ ስካር፣ የምሽቱ ጨለማና የደስታው ስሜት ስላሸነፈው እቅፉ ውስጥ ያለችው ራሔል መስለው ከልያ ጋር አደረ። ማለዳ ሲነጋ የንጋቱ ፀሐይ የመኝታ ክፍሉን ሲያበራ ያዕቆብ ዘወር ብሎ አየ። እነሆ ልያ ነበረች። ያዕቆብ ደነገጠ፣ ልቡ ተሰበረ። ወዲያውኑ ካልጋው ተነስቶ ወደ ላባ ሮጠ። በቁጣና በድንጋጤ ተሞልቶ ይህ ያደረክብኝ ምንድን ነው? ያገለገልኩ ስለ ራሔል አይደለምን? ስለምን አታለልከኝ? ብሎ ጮኸ። ላባ ግን በሚስጥራዊ ፈገግታ በሀገራችን ባህል መሰረት ታላቂቱ ሳታገባ ታናሽቱን መዳር ልማድ አይደለም፣ የዚችን ሳምንት ፈጽም፣ ታናሽቱንም ደግሞ ስለ እሷ 7 ዓመት የምታገለግለኝ ከሆነ እሰጥሃለሁ አለው። ምንኛ አሳዛኝ ክስተት ነው! ያዕቆብ ቀደም ሲል አባቱን ይስሐቅን በታላቅ ወንድሙ በኤሳው ልብስ ተሸፍኖ እንዳታለለው ሁሉ አሁን ደግሞ በታላቅ እህት በልያ ተታለለ። ያዕቆብ የልያን የሰርግ ሳምንት ፈጸመ። ከሳምንት በኋላ ላባ ራሔልን ሚስት አድርጎ ሰጠው። ያዕቆብ ራሔልን ከልያ ይልቅ አብዝቶ ወደዳት። ስለ እሷም ደግሞ ተጨማሪ 7 ዓመታት አጎቱን ባሪያ ሆኖ አገለገለ። አሁን በያዕቆብ ድንኳን ውስጥ 2 እህታማቾች፣ 2 ሚስቶች ተቀመጡ። በአንድ በኩል በፍቅር የተመረጠችው ነገር ግን ማኅፀኗ የተዘጋው ራሔል፣ በሌላ በኩል ያልተወደደችው ነገር ግን ማኅፀኗ የተከፈተው ልያ። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርም ልያ እንደተጠላች ባየ ጊዜ ማኅፀኗን ከፈተላት። ራሔል ግን መካን ነበረች። ልያ ጸነሰች፣ ወንድ ልጅም ወለደች። ስሙን ሮቤል አለችው፣ እግዚአብሔር መከራዬን አይቷልና አሁን ባሌ ይወደኛል አለች። ደግሞም ጸነሰች፣ ወንድ ልጅ ወለደች። ተጠልቼ እንደነበር እግዚአብሔር ሰምቷልና ስለዚህን ደግሞ ሰጠኝ አለች። ስሙንም ስምዖን አለችው። ደግሞም ጸነሰች፣ ወንድ ልጅም ወለደች። 3 ወንድ ልጆችን ወልጄለታለሁና አሁን ባሌ ከኔ ጋር ይጣበቃል አለች። ስለዚህ ስሙን ሌዊ አለችው። ደግሞም ጸነሰች፣ ወንድ ልጅም ወለደች። አሁን እግዚአብሔርን አመሰግናለሁ አለች። ስለዚህ ስሙን ይሁዳ አለችው። ከዚያ በኋላ መውለድ አቆመች። ራሔል ለያዕቆብ ልጅ እንዳልወለደች ባየች ጊዜ በእህቷ ላይ ቀናች። ራሔል የያዕቆብ ፍቅር ነበራት። ነገር ግን በዚያ ዘመን ልጅ የሌላት ሴት የተናቀችና መካን ተብላ የምትሰደብ ነበረች። የያዕቆብ ፍቅር ብቻውን የልቧን ክፍተት ሊሞላው አልቻለም። ራሔል ወደ ያዕቆብ መጣች። በብሶትና በእንባ ተሞልታ ልጅ ስጠኝ፣ ካልሆነ ስሞታለሁ ብላ ጮኸች። ያዕቆብ በራሔል ላይ ቁጣው ነደደ። በውኑ እኔ በሆድሽ ፍሬ የከለከልኩሽ የእግዚአብሔር ፈንታ ነኝን? አላት። ራሔልም መፍትሄ ፈለገች። አገልጋዩን ባላን ጠራችና ወደ አገልጋዬ ወደ ባላ ግባ፣ በእኔ ጉልበት ላይ ትውለድ፣ እኔ ደግሞ በእሷ ልጅ አገኛለሁ አለችው። ያዕቆብም የራሔልን ቃል ሰማ። ባላ ጸነሰች፣ ለያዕቆብም ወንድ ልጅ ወለደችለት። ራሔልም እግዚአብሔር ፈረደልኝ፣ ድምፄንም ሰማ፣ ወንድ ልጅ ሰጠኝ አለች። ስለዚህ ስሙን ዳን አለችው። የራሔል አገልጋይ ባላ ደግሞ ጸነሰች፣ 2ኛ ልጅንም ወለደች።
ራሄልም ከእህቴ ጋር ታላቅ ትግል ታገልኩ አሸነፍኩም አለች። ስሙንም ንፍታሌም አለችው። ልያም መውለድ ማቆሟን ባየች ጊዜ እሷም አገልጋዩን ዘለፋን ለያዕቆብ ሚስት አድርጋ ሰጠችው። ዘለፋም ለያዕቆብ ወንድ ልጅ ወለደች። ልያም እድል መጣ አለች፣ ስሙን ጋድ አለችው። ዘለፋ ሁለተኛ ልጅ ወለደች። ልያም ሴቶች ያመሰግኑኛልና ምስጉን ነኝ አለች፣ ስሙን አሴር አለችው። አንድ ቀን በስንዴ መከር ጊዜ የልያ ልጅ ሮቤል ወደ መስክ ሄደ። በዚያም እንኮይን አገኘ። እንኮይ የመካንነት መድኃኒትና የፍቅር ማነሳሻ የሚባል ተክል ነው። ወደ እናቱ ወደ ልያ መጣላት። ራሄል ይህንን ባየች ጊዜ ልያን ከልጅሽ እንኮይ ስጭኝ ብላ ለመነቻት። ልያ ግን በምሬት ባሌን የወሰድሽብኝ ያንስብሻልን? ደግሞ የልጅን እንኮይ ትወስጃለሽን? አለች። ራሄልም እጅግ በመጓጓት ስለ ልጅሽ እንኮይ እሱ ዛሬ ማታ ከአንቺ ጋር ይደር ብላ ድርድር አደረገች። ያዕቆብም ማታ ከመስክ ሲመለስ ልያ ልትቀበለው ወጣችና በልጅ እንኮይ ተከራይቻለሁና በእርግጥ ወደ እኔ ትገባለህ አለችው። ያዕቆብም በዚያ ሌሊት ከእሷ ጋር አደረ። እግዚአብሔር ልያን ሰማ፣ ጸነሰችም፣ 5ኛ ወንድ ልጅ ወለደች። ስሙንም ይሳኮር አለችው። ደግሞም ጸነሰች፣ 6ኛ ልጅ ወለደች። ስሙንም ዛብሎን አለችው። ከጊዜ በኋላ ዲና የተባለች ሴት ልጅ ወለደች። ራሄል ግን አሁንም በጸሎትና በእንባ ትጠብቅ ነበር። በመጨረሻም መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርም ራሄልን አሰበ፣ እግዚአብሔርም ሰማት፣ ማኅፀኗን ከፈተላት። ራሄል ጸነሰች፣ ወንድ ልጅ ወለደች። እሷም እግዚአብሔር ስድቤን አራቀልኝ አለች። ስሙንም ዮሴፍ ብላ ጠራችው። ትርጉሙም እግዚአብሔር ሌላ ልጅ ይጨምርልኛል ማለት ነው። ዮሴፍ የተወለደው በያዕቆብ እርጅና ጊዜ ከፍቅር አጋሩ ከራሄል ነበር። ዮሴፍ ከተወለደ በኋላ በያዕቆብ ሕይወት ውስጥ ታላቅ የመንፈስ ለውጥ ተከሰተ። ራሄል የመጀመሪያ ወንድ ልጇን አቅፋ ስታስደስት፣ ያዕቆብ ደግሞ ወደ ትውልድ ሀገሩ የመመለስ ጉጉት እንደ እሳት ነደደ። ያዕቆብ ወደ አጎቱ ወደ ላባ ቀረበና ወደ ቦታዬና ወደ ሀገሬ ሄድ ዘንድ አሰናብተኝ፣ አገልግያለሁና ሚስቶችንና ልጆችን ስጠኝ፣ እሄዳለሁም፣ እኔ እንዳገለገልኩ አንተ ታውቃለህ አለው። ላባ ግን ያዕቆብ ከሄደ ሀብቱ ሁሉ እንደሚቀንስ ያውቅ ነበር። በእግዚአብሔር በረከት ምክንያት የያዕቆብ እጅ በገባበት ሁሉ የላባ መንጋዎች በዝተው ነበር። ላባም በዓይን ፊት ሞገስ አግኝቼ እንደሆነ እባክህ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደባረከኝ ተረድቻለሁ፣ ደሞዝህን ንገረኝ እኔም እሰጥሃለሁ አለው። ያዕቆብም ከላባ ጋር አዲስ የደሞዝ ውል ተዋዋለ። ነቁጣ ነቁጣ ያለባቸውን ዥንጉርጉርና ጥቁሮችን በጎችና ፍየሎች የራሱ ደሞዝ ለማድረግ ተስማማ። ላባ በልቡ ይህ ቀላል ነገር ነው ብሎ ተደሰተ። ነገር ግን በሚቀጥሉት 6 ዓመታት ያዕቆብ በተሰጠው ጥበብና በእግዚአብሔር ጥበቃ ምክንያት እጅግ ከበረ። መንጋው፣ አገልጋዮቹ፣ ግመሎቹና አህዮቹ እጅግ በዙ። የላባ ልጆች መቅናት ጀመሩ። ያዕቆብንም የአባታችንን ሀብት ሁሉ ወሰደ፣ ከዚህም ከአባታችን ሀብት ይህን ክብር ሁሉ አገኘ ሲሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆ እንደ ጥንቱ አልነበረም። በዚያ ጊዜ እግዚአብሔር ለያዕቆብ ወደ አባቶችህ ምድር ወደ ዘመዶችህ ተመለስ፣ እኔም ካንተ ጋር እሆናለሁ አለው። ያዕቆብም ላከ ራሄልና ልያን መንጋው ወዳለበት ወደ መስክ ጠራቸው። በዚያ በመስክ መካከል ከሰዎች እይታ ርቀው ሲመካከሩ ያዕቆብ የአባታችሁን ፊት አያለሁ፣ እንደ ጥንቱ ለእኔ መልካም አይደለም። ነገር ግን አባቴ እግዚአብሔር ከኔ ጋር ነበር። እኔ አባታችሁን በሙሉ ኃይሌ እንዳገለገልኩት እናንተ ታውቃላችሁ። አባታችሁ ግን አታለለኝ፣ ደሞዜንም 10 ጊዜ ለወጠው። እግዚአብሔር ግን እኔን ይጎዳ ዘንድ አልተወውም አላቸው። የያዕቆብ ጥያቄ ግልጽ ነበር፣ ከኔ ጋር ወደ ከነዓን ትወጣላችሁ የሚል። በዚያ ቅስፈት ቀደም ሲል በቅናትና በወሊድ ውድድር ሲፋጠጡ የነበሩት ሁለቱ ታማቾች በአንድ ድምፅ ተናገሩ። የአባታቸው የላባ ግፍና በደል አንድ አደረጋቸው። ራሄልና ልያም በውኑ በአባታችን ቤት ለእኛ ክፍልና ርስት ቀርቷልን? እኛ በሱ ዘንድ እንደ ባዕድ የተቆጠርን አይደለምን? እኛን ሽጦናል፣ ዋጋችንንም ደግሞ ፈጽሞ በልቷልና። እግዚአብሔር ከአባታችን የነጠቀው ሀብት ሁሉ ለእኛና ለልጆቻችን ነው። አሁን እግዚአብሔር ያለህን ሁሉ አድርግ አሉት። ራሄልና ልያ የአባታቸውን ቤት ለመተው ጨከኑ። ያዕቆብም ተነሳ፣ ልጆቹንና ሚስቶቹን በግመሎቹ ላይ ያደረገ፣ በካራን ያከማቸውን መንጋውንና ሀብቱን ሁሉ ነድቶ ወደ አባቱ ወደ ይስሐቅ ወደ ከነዓን ምድር ለመሄድ ተነሳ። ነገር ግን ከወጡ በኋላ አንድ ታላቅ ምስጢራዊ ድርጊት ተፈጸመ። ላባ የበጎቹን ጠጉር ለመቁረጥ ርቆ ሄዶ ነበር። ይህን አጋጣሚ በመጠቀም ያዕቆብ የላባን ልብ ሰርቆ ሳይናገር ኮበለለ። ራሄል ግን የአባቷን የቤት አማልክት ተራፊምን ሰረቀች። ራሄል እነዚህን የሸክላ ወይም የድንጋይ ጣዖታት
ለምን ሰረቀች? የጥንቱ የመስከረም ውበት፣ የያዕቆብ የፍቅሩ አጋር ለምን የአባቷን ጣዖት ትፈልጋለች? የመጽሐፍ ቅዱስ ሊቃውንት 3 ዋና ዋና ምክንያቶችን ያስቀምጣሉ። አንደኛ፣ የርስትና የሀብት መብት። በወቅቱ የነበረው የኑዚ ሕግ እንደሚነግረን የቤተሰብ ተረፊም ወይም የቤት አማልክት ያለው ሰው የቤተሰቡ ሕጋዊ ወራሽ እንደሆነ ይቆጠራል። ራሔል አባቷ የሸጣቸውን ዋጋ ለማስመለስና ለልጇ ለዮሴፍ የወደፊት ሀብትና ዋስትና ለማድረግ ፈልጋ ሊሆን ይችላል። ሁለተኛ፣ የአባቷን ጣዖት አምልኮ ለማስቆም። አባቷ አሁንም በጣዖት አምልኮ እንዳይኖር ሕሊናዋን ነክቶ ትወስዳበታለች የሚል እይታ አለ። ሶስተኛ፣ አሁንም ከኋላ ቀር ባህል ላለመለየት። ራሔል ምንም እንኳ የመልካም አምላክን በረከት ብታይም አሁንም በአባቷ ቤት ከነበረው ጥንቆላና ጣዖት ጋር የነበራትን ትስስር ሙሉ በሙሉ አልበጠሰችም ነበር። ምክንያቷ ምንም ይሁን ምን ይህ ድርጊቷ የራሷን ሕይወት አደጋ ላይ የሚጥል ትልቅ ጥቁር ጥላ ጥሎ አለፈ። በሦስተኛው ቀን ያዕቆብ መኮብለሉ ለላባ ተነገረው። ላባ እጅግ ተናደደ። ወንድሞቹንና ዘመዶቹን ሰብስቦ የ7 ቀን መንገድ ተከተለው። በገለዓድ ተራራም ደረሰበት። እግዚአብሔር ግን በሌሊት በሕልም ወደ ላባ መጥቶ በያዕቆብ ላይ መልካምም ቢሆን ወይም ክፉ እንዳታደርግ ተጠንቀቅ አለው። ላባ ያዕቆብን ባገኘው ጊዜ ይህ ያደረክብኝ ምንድን ነው? ልቤን ሰረቅከው፣ ልጆችንም በሰይፍ እንደተማረኩ አድርገህ ነዳሃቸው። ስለምን በሚስጥር ኮበለልክ? ስለምን ሰረቅከኝ? በደስታና በዘፈን በከበሮና በበገና እንድሸኝ ስለምን አልነገርከኝም? ልጆችንና ሴት ልጆችን እንድስም ስለምን አልተውከኝም? አሁን በእብደት አደረክ። ላባ ቀጥሎም የእውነተኛ ቁጣውን ምክንያት ተናገረ። አሁንም ወደ አባት ቤት አብዝተን አፍቃሃልና ስለምን አማልክቶችን ሰረቅክ አለው። ያዕቆብ ለላባ መለሰለት፣ ልጆችን ከኔ እንዳትነጥቀኝ ፈርቼ ነበር። ነገር ግን ያዕቆብ ራሔል ጣዖታቱን እንደሰረቀች ያውቅም ነበር። ያዕቆብ በታላቅ በራስ መተማመንና በቁጣ ተሞልቶ አደገኛ ቃል ተናገረ። አማልክቶች የተገኘበት ሰው እሱ ይኖር፣ በዘመዶቻችን ፊት ከአንተ ዘንድ ያለው የትኛው እንደሆነ መርምር፣ ላንተም ውሰድ አለ። ያዕቆብ የማያውቀው እርግማን በወደዳት ሚስቱ በራሔል ላይ ተናገረ። እሱ አይኖር አለ። ላባ ወደ ያዕቆብ ድንኳን ገባ፣ ፈተሸ፣ አላገኘም። ወደ ልያ ድንኳን ገባ፣ አላገኘም። ወደ 2ቱ አገልጋዮች ድንኳን ገባ፣ አላገኘም። ከዚያም ከልያ ድንኳን ወጥቶ ወደ ራሔል ድንኳን ገባ። ራሔል ግን አማልክቶቹን ወስዳ በግመሉ ኮርቻ ውስጥ አድርጋቸው ነበር፣ በእነሱ ላይ ተቀመጠችባቸው። ላባ ድንኳኑን ሁሉ ፈተሸ፣ አላገኘም። ራሔልም አባቷን አየችና የሴቶች ልማድ ደርሶብኛልና በፊትህ ቆም ዘንድ ስላልቻልኩ ጌታዬ አትቆጣ አለችው። ላባም ፈለገ፣ ነገር ግን አማልክቱን አላገኘም። ራሔል በአባቷ ላይ ብልሃት ተጠቀመች። አባቷ ባዶ እጁን ወጣ። ያዕቆብ በላባ ላይ ተቆጣ። በደሌ ምንድን ነው? ኃጢአቴስ ምንድን ነው ብሎ ተከራከረ። በመጨረሻም ላባና ያዕቆብ በገለዓድ ተራራ ላይ የድንጋይ ክምር ከመሩ። እሱንም የምስክር ክምር ብለው ጠሩት። እርስ በርሳቸው ላለመጎዳዳት ቃል ኪዳን ገብተው ላባ ልጆቹን ስሞ ወደ ቦታው ተመለሰ። ያዕቆብ ከላባ ከተለየ በኋላ ከወንድሙ ከኤሳው ጋር ሰላም አደረገ። ከዚያም እግዚአብሔር ያዕቆብን ተነስተህ ወደ ቤቴል ውጣ፣ በዚያ ተቀመጥ፣ ከወንድም ከኤሳው ፊት በሸሸ ጊዜ ለታየ ለእግዚአብሔር በዚያ መሠዊያ ሥራ አለው። በዚያ ጊዜ ያዕቆብ ለቤተሰቡ ታላቅ የመንፈስ ጥሪ ያቀረበ። በመካከላችሁ ያሉትን የባዕድ አማልክት አስወግዱ፣ ንጹሐን ሁኑ፣ ልብሳችሁን ለውጡ፣ ተነሱ፣ ወደ ቤቴል እንውጣ አላቸው። ራሔል ያን የሰረቀችውን የቤት አማልክት በቤቴል አቅራቢያ ከነበረው ከሴኬም የአድባር ዛፍ በታች ቀበረችው። ከድሮ ሕይወቷ ተላቀቀች። ነገር ግን የያዕቆብ የቃል እርግማንና የሕይወት ሕግ የራሱን መንገድ ይከተል ነበር። ከቤቴል ተነስተው ተጓዙ። ወደ ኤፍራታ ለመድረስ ጥቂት መንገድ ሲቀራቸው ራሔል ምጥ ተያዘች። ምጧ እጅግ የጸና ከባድና አስጨናቂ ነበር። በዚያ ዘመን የነበረው የሕክምና እጥረትና የበረሃው ጉዞ ተደማምሮ የራሔልን ሰውነት አደከመው። ራሔል በህመም ትጮህ ነበር። አምጣ በጭንቀት ነፍሷ ልትወጣ ስትል አዋላጁ አቅፋ አትፍሪ፣ ይህ ደግሞ ወንድ ልጅ ይሆንልሻል አለቻት። ራሔል የሁለተኛ ልጅ እናት ሆነች። ነገር ግን ነፍሷ ልትወጣ ነበርና አይኖቿ እየደበዘዙ የሞት ጥላ ፊቷ ላይ ሲያርፍ ከመጨረሻዋ ትንፋሽ ጋር የቃላቶች ድምፅ ከከንፈሯ ወጣ። የታቀፈችውን ሕፃን አየችና ስሙን ቤንኦኒ አለችው። ቤንኦኒ ማለት በዕብራይስጥ የህመሜ ልጅ ወይም የመከራዬ ልጅ ማለት ነው። ራሔል ሞተች። የመስከረም ውበት። ያዕቆብ 14 ዓመት ሙሉ እንደ ጥቂት ቀን ቆጥሮ ያገለገለላት በያዕቆብ ልብ ውስጥ ትልቅ ቦታ የነበራት ራሔል ወደ ተስፋይቱ ምድር ሳትገባ በኤፍራታ መንገድ ላይ ሕይወቱ አለፈ። ያዕቆብ ልቡ ተሰበረ። ራሔል ስትሞት የነበረውን ሐዘን የሚገልጽ አልነበረም።
ያዕቆብ ግን ልጁ ሕይወቱን ሙሉ የመከራ ልጅ ተብሎ እንዲጠራ አልፈለገም። ያዕቆብ የልጁን ስም ለወጠና ብንያም አለው። ትርጉሙም የቀኝ እጀ ልጅ ወይም የኃይል ልጅ ማለት ነው። ያዕቆብ ራሔልን ከወላጆቹ መቃብር ጋር በመምሬ ዋሻ ውስጥ መቅበር አልቻለም፣ ምክንያቱም መንገዱ ገና ነበር። ስለዚህ በኤፍራታ ወይም በቤተልሔም መንገድ አጠገብ ቀበራት። መጽሐፍ ቅዱስ እንዲህ ይላል፣ ያዕቆብም በመቃብሯ ላይ የድንጋይ ሐውልት አቆመ። እሱም እስከ ዛሬ ድረስ የራሔል የመቃብር ሐውልት ነው። የራሔል ታሪክ በቤተልሔም መንገድ ላይ አያበቃም። ከዘመናት በኋላ የራሔል ስም በእስራኤል ታሪክ ውስጥ ታላቅ የትምህርት ስም ሆነ። በትንቢተ ኤርምያስ ምዕራፍ 31 ላይ የእስራኤል ሕዝብ ወደ ባቢሎን ምርኮ ሲወሰድ ነቢዩ ኤርምያስ ስለ ራሔል መንፈሳዊ ለቅሶ እንዲህ ሲል ጻፈ። ድምፅ በራማ ተሰማ፣ ለቅሶና ታላቅ ዋይታ ሆነ። ራሔል ስለ ልጆቿ አለቀሰች፣ ልጆቿ የሉምና መጽናናትን እምቢ አለች። ይህ ትንቢት ከአታላዩ ንጉሥ ሄሮድስ ዘመን ጋር ተያያዘ። በቤተልሔም ሕፃናት ሲገደሉ የራሔል መቃብር ባለበት አካባቢ የእናቶች ለቅሶ ሲሰማ ሐዋርያው ማቴዎስ በወንጌሉ ምዕራፍ 2 ላይ የራሔልን ስም ደግሞ ጠራው። ራሔል የእስራኤል ብሔራዊ እናት ሆና ትታወቃለች። ከራሔል 2 ልጆች ከዮሴፍ ኤፍሬምና ምናሴ ወጡ። ከብንያም ደግሞ የእስራኤል የመጀመሪያው ንጉሥ ሳኦልና በሐዲስ ኪዳን ታላቁ ሐዋርያ ቅዱስ ጳውሎስ ተወለዱ። ውድ የተከበራችሁ የቻናላችን ተከታዮች፣ የራሔል ታሪክ የሰው ልጅ ሕይወት ሙሉ ምስል ነው። ያዕቆብ ለራሔል ያሳየው ፍቅር እውነተኛ ፍቅር መስዋዕትነትን እንደሚጠይቅ ያሳየናል። ራሔል ልጅ ካልሰጠኝ እሞታለሁ ብላ ተጨነቀች። ነገር ግን እግዚአብሔር የሰጣት ልጅ ዮሴፍ መላውን ዓለም ከራብ የሚያድን ታላቅ መሪ ሆነ። የራሔል ሕይወት የውበት፣ የፍቅር፣ የትግል፣ የቅናት፣ የመለኮታዊ ትዝታና የአሳዛኝ ፍጻሜ ታሪክ ነው። የዛሬው የመጽሐፍ ቅዱስ ታሪካችን ይህን ይመስል ነበር። የራሔል ታሪክ በሕይወታችሁ ላይ ምን አይነት መንፈሳዊና ስነ ልቦናዊ ትምህርት ሰጣችሁ? አስተያየታችሁን በኮሜንት ጻፉልኝ። ቪዲዮውን ከወደዳችሁት ላይክ በማድረግ አበረታቱኝ። ይህ ድንቅ ታሪክ ለሌሎች እንዲደርስ ሸር አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ እስከምንገናኝ ቸር ሰንብቱ።